ጤና ይስጥልን ተመልካቾቻችን በሞርስ ኮሙኒኬሽን ተዘጋጅቶ ወደ እናንተ የሚደርሰው የሞርስ ዜና መርሃ ግብር ሲሆን የማክሰኞ ህዳር 30 ቀን 2018 ዓ.ም የሞርስ ዜና እነሆ ጀመረ። የመራጮችን ምዝገባን ራስን በራስ መመዝገብ ከጥር 15 ቀን ጀምሮ እስከ መጋቢት 7 ቀን ማድረግ እንደሚቻልና የሰባተኛው አገራዊ ምርጫ የድምጽ መስጫ ቀን ግንቦት 24 ቀን 2018 ዓ.ም እንደሚሆን ምርጫ ውጤት መግለጫ ቀን ሰኔ 4 ቀን 2018 ዓ.ም መሆኑን ቦርዱ ይፋ ማድረጉ በትግራይ የተካሄደው የቀደመው የጦር ጉዳት በዚህ ሊበቃ ይገባል የሚል እምነት ይዘዋል በተባሉ ወታደራዊ አመራሮች የሚመራውና በሐራ መሬት የሚገኘው የትግራይ ሰላም ኃይል ለምን ከቀድሞው የህወሓት ቡድን እንደተለያየ አሁን የያዘው ሐሳብ የሚያደርገው እንቅስቃሴ ምን እንደሆነ በዋናነት ዓላማውን በተመለከተ ፍጻሜ ካለው የሎጂስቲክስ እና የሰው ኃይል አቅም ጋር የተቀናጀ ማብራሪያ በአመራሮቹ የተሰጠበት ዘጋቢ ፊልም በዓለም አቀፍ ደረጃ ትልቁ ሚዲያ እንደሆነ በሚነገርለት ቻናል 4 ሊቀርብ መሆኑ በሌላ ዜና ከቀድሞ የህወሓት ቡድን የማያባራ የጦርነት ድግስ በመደገስም አሳላፊ በመሆንም ሆነ ተጋባዥ በመጥራት አንሳተፍም ብለው እምቢ ያሉና ከታጠቁት የነፍስ ወከፍ መሳሪያ ጋር ወደ አፋር ሐራ መሬት የገቡት የቀድሞ የህወሓት ታጣቂዎች መካከል የግንባር 2 ከፍተኛ አመራርን ጨምሮ ከክፍለ ጦር አመራር የመጡ ከፍተኛ መኮንኖች በተገኙበት በማጋሌ ወረዳ ወዳጅነት ስብሰባ መካሄዱ ካሁን የተመለከቱ ርዕሰ ጉዳዮችን እያነሱ ኢትዮጵያና ቀጠናው ካለችበት ውጥረት አንፃር በተለይ ሚዲያው እንደዚህ ያሉ ትንታኔዎችን በመስጠት ለማህበረሰቡ ግንዛቤ በመፍጠር ደረጃ የራሱን ሚና ስለሚወጣ ሞርስን ከልብ አድርጌ አመሰግናለሁ። በሱዳን ወይም በሶማሊያ ግጭት ላይ የተባበረ የዲፕሎማሲ ግፊት እንድታደርግ እድል እየሰጣት ነው የሚገኘው። በአፍሪካ ቀንድ ሀገራት ላይ ኢንቨስት በማድረግ የሁቲዎችን የባህር ላይ ጥቃት ለመቆጣጠር የጸጥታ መረጃና የክትል ድጋፍ ለመጠየቅም ይሄን አካባቢ መቆጣጠር የኃይል ሚዛኑን መጠበቅ ያስፈልጋል የሚል ቁርጠኛ አቋም አላት። በሐውልቲ ስለቀጣይ ውሃ ቢወቅጦት አንቦጭ እንዲሉ ጉንጭ አልፋ ሙግት እንዲካሄድ የወደዱ ጦርነትና ስልጣንን ስለማስቀጠል ሲነታረኩ ወዲህ ማዶ ደግሞ ወንድም ከወንድሙ ጋር ያምርበታል ያሉ ስለ ሰላም ሲመክሩ ሰንብተዋል። የዛሬውን የማክሰኞ ህዳር 30 ቀን 2018 ዓ.ም የሞርስ ዜናን ጀምረናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በየትኛውም ስፍራ በምንም ሁኔታ ውስጥ ሆናችሁ ለምታዳምጡና ለምትመለከቱን ቤተሰቦቻችን በሙሉ ሰላማችሁ ይብዛ። ወደ ቀዳሚው ዜና አልፋለሁ። የኢትዮጵያ ፌደራል ፖሊስ ከሀገራችን ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎች ላይ ምርመራ መጀመሩን አስታወቀ። የኢትዮጵያ ፌደራል ፖሊስ በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎችን ከነግብረ አበሮቻቸው በቁጥጥር ስር አውሎ ምርመራ ማጣራት መጀመሩን አስታውቋል። የኢትዮጵያ ፌደራል ፖሊስ ሰሞኑን በሀገራችን በአዲስ አበባ ከተማ በተካሄደው ሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና መልካም ስነ ምግባር በተቃራኒ በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን ስፖንሰር አድርገው የደገፉና ፕሮግራሙን ያቀነባበሩ ተጠርጣሪዎች ወንጌላዊት ገብረ እንድሪያስ በርሄ፣ በረከት ጸጋዬ ጅፋር፣ መቅደም ደረጀ መንግስቱ፣ ግሩም ገዛኸኝ ቀጨኔና ዮሐንስ መኮንን ሀብተ ማርያም የተባሉ ግለሰቦች መሆናቸውን ገልጿል። የኢትዮጵያ ፌደራል ፖሊስ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳያስከትሉ ተጠርጣሪዎች ላይ የህግ ተጠያቂነትን ለማረጋገጥ የጀመረውን ምርመራ አጠናክሮ እንደሚቀጥል አስታውቋል። ዘገባውን ያደረሰን የኢትዮጵያ ፌደራል ፖሊስ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛው ጠቅላላ ምርጫ የጊዜ ሰሌዳን ይፋ አደረገ።
ቦርዱ እስካሁን ስለሰራቸው የቅድመ ምርጫ ስራዎች በተመለከተና በተያያዥ ጉዳዮች ዙሪያ ለመገናኛ ብዙሃን ጋዜጣዊ መግለጫ የሰጠ ሲሆን በቦርድ ሰብሳቢዋ መላትወርቅ ኃይሉ አማካኝነት ከሰባተኛው ሀገራዊ ምርጫ ጋር በተያያዘ ቅድመ ምርጫ ላይ ተከናወነ ተብሎ ከተገለጹ ተግባራት ቀጥሎ መጪውን ምርጫ በተመለከተ የድርጊት የጊዜ ሰሌዳ ይፋ ሆኗል። በቦርዱ ከጸደቀው የሰባተኛው ሀገራዊ ምርጫ የጊዜ ሰሌዳ ለመርዳት እንደሚቻለው የእጩዎች ምዝገባ ከጥር 1 እስከ የካቲት 1 2018 ይካሄዳል። የምረጡኝ ቅስቀሳ ወይም የምርጫ ዘመቻው ከጥር 1 እስከ ግንቦት 19 2018 የሚካሄድ ሲሆን የመራጮች ምዝገባ ከየካቲት 7 እስከ መጋቢት 7 ቀን 2018 ዓ.ም እንደሚከናወን ከጊዜ ሰሌዳው ለመረዳት ተችሏል። ሆኖም የመራጮች ምዝገባን ራስን በራስ መዝገብ ከጥር 15 ቀን ጀምሮ እስከ መጋቢት 7 ቀን ማድረግ እንደሚቻል ተገልጿል። የሰባተኛው ሀገራዊ ምርጫ የድምጽ መስጫ ቀን ግንቦት 24 ቀን 2018 ዓ.ም እንደሚሆን ይፋ የተደረገ ሲሆን ይፋዊ የምርጫ ውጤት መግለጫ ቀን ሰኔ 4 ቀን 2018 ዓ.ም መሆኑን ቦርዱ ይፋ አድርጓል። ያለምንም የጸጥታ ስጋት 24 ሰዓት መንቀሳቀስ ይቻላል ሲል የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ በከተማዋ ተጥሎ የቆየው የሰዓት እላፊ እንቅስቃሴ ገደብ መነሳቱን አስታወቀ። በከተማው አስተማማኝ ሰላም መፈጠሩን ተከትሎ የሰዓት እላፊ ገደብ የተነሳ መሆኑን የጎንደር ከተማ ሰላምና ጸጥታ መምሪያ ኃላፊ አቶ አለልኝ ዓለም የገለጹ ሲሆን ህብረተሰቡ ያለምንም የጸጥታ ስጋት 24 ሰዓት መንቀሳቀስ እንደሚችል መናገራቸውን የከተማዋ ኮሚኒኬሽን ጠቁሟል። ህብረተሰቡም ሆነ ተሽከርካሪዎች 24 ሰዓት መንቀሳቀስ እንደሚችሉ የተገለጸ ሲሆን የማታ አገልግሎት የሚሰጡ ባጃጆች ደግሞ እውቅና ይሰጣቸዋል ተብሏል። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በሚቀጥለው ሳምንት ኢትዮጵያን ሊጎበኙ አዲስ አበባ ይገባሉ ተብሎ ይጠበቃል። ይህ ጉዞ የህንድ መሪ ለአፍሪካ ቀንድ አገር ከ10 ዓመት በላይ በኋላ የሚያደርጉት የመጀመሪያው መሆኑን የዘገበው ኒው ዴሊ ህንድ ከአህጉሪቱ ጋር ያላትን ግንኙነት ለማጠናከር ያላትን አዲስ ቁርጠኝነት ያሳያል ብሏል። ጠቅላይ ሚኒስትር ናሬንድራ ሞዲ ከታህሳስ 7 እስከ 8 2018 ድረስ በአዲስ አበባ ሊቆዩ እንደሚችሉ የፕሮቶኮል መርሃ ግብሩ ሲያመላክት ይህም ዮርዳኖስን ታህሳስ 6 እና 7 ኦማንን ታህሳስ 8 እና 9 የሚያካትተው የሶስት ሀገራት ጉብኝት አካል ነው ተብሏል። ለመጨረሻ ጊዜ እንደ አውሮፓ አቆጣጠር በ2011 ዓ.ም ኢትዮጵያን የጎበኙት የህንድ ጠቅላይ ሚኒስትር ማንሞሃን ሲንግ ነበሩ። የተወደዳችሁ የሞርስ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ ቤተሰቦች እንድናፈራ የእናንተ እገዛ ያስፈልገናልና አግዙን። ከዚህ በመቀጠል አንድ መልእክት ሰምተን ስንመለስ ወደ ሌላው የዕለቱ ዜና እናልፋለን። የተወደዳችሁ የሞርስ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ ቤተሰቦች እንድናፈራ የእናንተ እገዛ ያስፈልገናልና አግዙን። ከዚህ በመቀጠል አንድ መልእክት ሰምተን ስንመለስ ወደ ሌላው የዕለቱ ዜና እናልፋለን። የሰሙት የተወዳጁና የተመራጩን የሞርስ ኮሚኒኬሽን ድምጽ ነው። ከጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን፣ ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን፣ ታሪኩን እየተረክን፣ የፈጸመውን ጀብድ እየዘከርን፣ ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን፣ ለነገው ተተኪ ጀግንነትን እንዲወርስ ተግተን እንሰራለን። ጀግናን ማመስገን ጀግናን መፍጠር ነው። ኢትዮጵያንና ጀግኖቿን ያለ ሰብስክራይብ፣ ሼር፣ ላይክ ያድርግ። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን አምላክና የኢትዮጵያን ሕዝብ ይዞ የሚወድቅ የለም። ይህ ሞርስ ኮሚኒኬሽን ነው። በቀድሞ የህወሓት ቡድን ከልክ ያለፈ የስልጣን ወዳድነት የተነሳ በህብረተሰቡና በቡድኑ አባላት ላይ እየደረሰ ያለው ነው የተባለው መከራና እንግልት ብሎም ላልተገባ ጦርነት ወጣቱን መማገድ ይበቃል በሚል መንፈስ በሐሳብ ተለይተው ራሳቸውን የሰላም ኃይል ብለው የሚጠሩት የቀድሞ ታጣቂዎች በውጭ ሀገር የመገናኛ ብዙሃን መጎብኘታቸው ተሰማ።
ከነ ዶክተር ደብረጽዮንና ከነ ሞንጀሪኖ የታጣቂ አመራር ጋር መግባባት የላቸውም የተባሉትና በትግራይ የተካሄደው የቀደመው የጦር ጉዳት በዚሁ ሊበቃ ይገባል የሚል እምነት ይዘዋል በተባሉ ወታደራዊ አመራሮች የሚመራውና በሐራ መሬት የሚገኘው የትግራይ ሰላም ኃይል በቀጣይ ትግራይ ውስጥ ተቀባይነት ያለው ኃይል ሊሆን ይችላል የሚል ግምት የተሰጠው መሆኑ ማሳያ ነው የተባለው የብዙሃን መገናኛ ጉብኝት መደረጉ ነው የተሰማው። ይህ ጉብኝት ጂኦግራፊካል ጉብኝት ሳይሆን ሐራ መሬት የወጣው ታጣቂ ኃይል ለምን ከቀድሞ የህወሓት ቡድን እንደተለያየ አሁን የያዘው ሐሳብ የሚያደርገው እንቅስቃሴ ምን እንደሆነ በዋናነት ዓላማውንና ፍጻሜ ካለው የሎጂስቲክና የሰው ኃይል አቅም ጋር የተቀናጀ ማብራሪያ በአመራሮቹ የተሰጠበት ጉብኝት ነበር ተብሏል። ዓለም አቀፍ ደረጃ ትልቁ ሚዲያ እንደሆነ የሚነገርለት ቻናል 4 የተሰኘ ሚዲያ ጋዜጠኛ ጀማል መሐመድ ኦስማን የትግራይ ሰላም ኃይልን እንቅስቃሴ ለመዘገብ ሐራ መሬት ነበር ብለዋል የሞርስ ምንጮች። ጋዜጠኛ ጀማል መሐመድ ኦስማን በቆይታው አመራሮችንና ተዋጊዎችን ቃለ ምልልስ ያደረገላቸው መሆኑና በአንድ የሚቀርብ ሳይሆን በተለያዩ 3 ክፍሎች የሚቀርብ ዘጋቢ ፊልም በቅርቡ ያሰራጫል ተብሎ ይጠበቃል። በአፋር ህዝብና በትግራይ የሰላም ኃይል የቀጠለው የሰላም ወዳጅነት ስብሰባ አሁንም እንደቀጠለ ነው። በማጋሌ ወረዳ የተጀመረው የሰላም ወዳጅነትና የአንድነት ውይይት ከእረብቲ በመቀጠል በትናንትናው ዕለት ህዳር 29 ቀን 2018 ከአፋር ክልል ዞን 2 ከ3 ወረዳዎች የተውጣጡ የአገር ሽማግሌዎች፣ የሃይማኖት መሪዎች፣ ወጣቶችና የሶስቱን ወረዳ አስተዳዳሪዎች የዞን ዋና አስተዳዳሪ ጨምሮ የካቢኔ አባላት በተገኙበት በአብዓላ ከተማ መካሄዱና ውይይቱም አመርቂ ነበር መባሉ ሞርስ ሰምቷል። ከቀድሞው የህወሓት ቡድን የማያባራ የጦርነት ድግስ በመደገስም በማሳለፍም ተጋባዥ በመጽራትም አንሳተፍም ብለው እምቢ ያሉና ከታጠቁት የነፍስ ወከፍ መሳሪያ ጋር ወደ አፋር ሐራ መሬት የገቡት የቀድሞ የህወሓት ታጣቂዎች መካከል የግንባር 2 ከፍተኛ አመራሮችን ጨምሮ ከክፍለ ጦር አመራር የመጡ ከፍተኛ መኮንኖች በተገኙበት ነው የተካሄደው ያሉት የሞርስ ምንጮች የቀድሞው የደቡባዊ ደቡብ ምስራቅና የምስራቅ አስተዳዳሪዎች የነበሩም በውይይቱ ተገኝተው ነበር ብለዋል። በአብዓላ ነዋሪ የሆኑ የትግራይ ተወላጆችን በተወካዮቻቸው አማካኝነት የተገኙ ሲሆን ውይይቱ ውጤታማ በሰላም ኃይሉና በህዝቡ መካከል ያለው ግንኙነትም የበለጠ ተጠናክሮ መቀጠሉን የሚያመላክት ነበር ብለዋል ምንጮች። በውይይቱ የዞን ዋና አስተዳዳሪ ሀጂ መሐመድ አሊ ያስተላለፉት መልእክት እናንተ ሰላም ፈላጊ ሆናችሁ ወደ አፋር ህዝብ ስትመጡ ህዝባችንም ሰላም ፈላጊ በመሆኑ ምንም ነገር ሳይል በፍቅር ነው እየተቀበላችሁ። ይህ የሚያሳየው የአፋር ህዝብ ለሰላም ያለው ከፍተኛ ዋጋ ምን ያክል እንደሆነ ነው ብለዋል። የትግራይ የሰላም ኃይል የግንባር 2 ምክትል አዛዥ ኮሎኔል ብርሃኑ አገው በበኩላቸው እኛ ወደዚህ ስንመጣ የዋሁ የአፋር ህዝብ ሁሉን ነገር በውስጡ ችሎ ለሰላም ያለው ቁርጠኝነትን በማስቀደም እኛን እንደ ልጆቹ አይቶ ነው የተቀበለን በማለት ለአፋር ህዝብና መንግስት ምስጋናቸውን አቅርበዋል። የህዝብና የሰራዊት ግንኙነት ኃላፊ ታጋይ ተስፋይ ንጉስ በበኩላቸው የአፋር ህዝብና መንግስት እኛን እንደ ልጆቹ አቅፎና ተንከባክቦ እዚህ ደረጃ እንድንደርስ ያደረገልን መልካም ስራ እንደ ሰላም ኃይል ከፍተኛ ምስጋና ይገባዋል ብለዋል። የኢትዮጵያ አየር ኃይል ምክትል አዛዥ ብርጋዴር ጀነራል መሰረት ጌታቸው የአየር ኃይል ዋነኛ ተልዕኮ የኢትዮጵያን የአየር ክልል በማንኛውም ሰዓት ከማንኛውም ሁኔታ መጠበቅና መከላከል ነው ሲሉ ተናገሩ። በአሁኑ ወቅት የተቋሙን ራዕይ ለማሳካትና መንግስት የሰጠንን ተልዕኮና ግዳጅ ለመወጣት የሚያስችል ቴክኖሎጂ ታጥቀናል ያሉት ብርጋዴር ጀነራል መሰረት አየር ኃይሉ ማንኛውንም ግዳጅ በአስተማማኝ ሁኔታ መወጣት የሚችል ዘመኑ የደረሰበትን ቴክኖሎጂ መፍጠር መታጠቅና መጠቀም የሚችል ነው ብለዋል። ቴክኖሎጂን መሸከም ማፍለቅና መጠቀም የሚችል የሰው ኃይል ማፍራት ላይ እየተሰራ መሆኑን ጠቅሰው አሁን ላይ ቴክኖሎጂዎችን የራስ ማድረግና በራስ አቅም መጠቀም መቻሉንም ገልጸዋል። የኢትዮጵያን አየር ክልል የማስጠበቅ ጉዳይ የ24 ሰዓት ስራ እንደሆነ የተናገሩት ጀነራል መኮንኑ የውጊያ መሰረተ ልማቶችን የማስፋፋትና የመገንባት ስራ በትኩረት እየተሰራ እንደሆነና ከለውጡ ወዲህ አየር ኃይል የውጊያ መሰረተ ልማቶች ላይ ከፍተኛ ለውጥ ማምጣቱን አስረድተዋል። አየር ኃይሉ ጥራት ያለው የሰው ኃይል በማፍራት ግዳጅን የመወጣት አቅሙን የተሻለ ለማድረግ እየተሰራ መሆኑን ጠቅሰው በ2030 ከአፍሪካ ምርጥ የአየር ኃይሎች አንዱ ለማድረግ መታቀዱን ነግረውኛል ብሎ የዘገበው ጋዜጣ ፕላስ ነው።
የተወደዳችሁ ቤተሰቦቻችን እናንተ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ ቤተሰቦች እንድናፈራ ዘወትር የምታደርጉትን ድጋፍ እያመሰገንን አሁንም እንዲሁ በደግነታችሁና እገዛችሁ እንድትቀጥሉ አደራ ጭምር እንጠይቃችኋለን። አሁን ወደ ውጭ ዜና አልፋለሁ። አስመራ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለ4 ቀናት ለሚቆይ ስራ ጉብኝት ዛሬ ረፋድ ወደ ሳዑዲ አረቢያ ተጉዘዋል። ፕሬዝዳንት ኢሳያስ በቆይታቸው ሁለቱን ሀገራት በሚመለከቱ ጉዳዮችና የትብብር ማዕቀፎች ዙሪያ ከሳዑዲ አረቢያ ባለስልጣናት ጋር ሰፊ ውይይት እንደሚያደርጉ የኤርትራ ኢንፎርሜሽን ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ገልጸዋል። የተወደዳችሁ ቤተሰቦቻችን እናንተ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ ቤተሰቦች እንድናፈራ አሁንም እገዛችሁ እንደሚያስፈልገን እናስታውሳችሁና ባለሙያ በመጋበዝ ወደ አሰናዳነውና በትንታኔ ለመመልከት ወደ ወደድነው መሰናዶ እንሻገራለን። ከሁሉ በማስቀደም በሞርስ የዜና መርሃ ግብር እንደ ርዕሰ ነገሩና እንደ አመችነቱ የዕለቱ የሞርስ አጀንዳ ተብሎ በተቀነበበ ጉዳይ የዜና ትንታኔ በመስጠት ሙያዊ አሻራውን ለማሳረፍ ፈቃደኛ የሆነው ደራሲ የማህበረሰብ አንቂና ጋዜጠኛ መሐመድ ሲራጅ ዋበላን በሞርስ ቤተሰቦች ስም ከልብ አመሰግናለሁ። ታዲያንን የዛሬው የሞርስ አጀንዳ ከኢሳያስ አፈወርቂ የሳዑዲ አረቢያ ጉብኝት ጋር በተያያዘ የምናነሳው ርዕሰ ጉዳይ ነው። በፕሬዝዳንቱ ጉብኝት ዙሪያ እና አንድምታው ላይ ደራሲ የማህበረሰብ አንቂና ጋዜጠኛ የሆነው ጋዜጠኛ መሐመድ ሲራጅ ዋበላን በስልክ መስመራችን አስገብተናል። ቆይታችን እንደሚከተለው ይቀርባል። አሁን የተመለከቱ ርዕሰ ጉዳዮችን እያነሱ ኢትዮጵያ እና ቀጠናው ካለችበት ውጥረት አንጻር በተለይ ሚዲያው እንደዚህ ያሉ ትንታኔዎችን በመስጠት ለማህበረሰቡ ግንዛቤ በመፍጠር ደረጃ የራሱን ሚና ስለሚወጣ ሞርስን ከልብ አድርጌ አመሰግናለሁ። እንግዲህ ፕሬዝዳንት ኢሳያስ የሪያድ ጉብኝት አድርገዋል። በሳዑዲ አረቢያ ያደረጉት ጉዞ ኤርትራ ከቀይ ባህር ጋር አካባቢ ካሉ ታላላቅ ኃይሎች ጋር ያላትን ግንኙነት የማጠናከር ዲፕሎማሲያዊ አካሄድ አካል ነው የሚል እምነት አለ። በተለይም ከሳዑዲ ከፍተኛ ልዑክ መሪ ጋር መገናኘታቸው የሁለቱን አገራት ፍላጎቶች በስትራቴጂያዊ መልኩ መጣጣም ላይ ትኩረት እንደሚያደርጉ ያሳያል። በተለይ ደግሞ በቀይ ባህር ላይ የጋራ ፍላጎቶች ላይ የሳዑዲ አረቢያና የኤርትራ ግንኙነት ዋነኛ ትኩረት የቀይ ባህርን ደህንነትና የንግድ መስመርን ማረጋገጥ እንደሆነ እየተነገረ ይገኛል። ሳዑዲ በየመን ያለው ጦርና በባበል መንደብ አካባቢ ያለው የሁቲዎች ስጋት እንደሚያሳስባት ይታወቃል። ኤርትራ ደግሞ በባህር ዳርቻ ላይ የረጅም ጊዜ ስትራቴጂያዊ አጋር ሆና ቆይታለች። የሁለቱ መሪዎች ውይይት እንግዲህ በቀይ ባህር ደህንነትና የሽብርተኝነት ላይ የተቀናጀ እርምጃ የመውሰድ አስፈላጊነት ላይ እንደሚያተኩር ይታመናል። እንደምታውቀው ሳዑዲ አረቢያ ቪዥን 2030 በተሰኘው የለውጥ እቅዷ መሰረት ቀይ ባህርን የንግድና የኢኮኖሚ ማዕከል ለማድረግ በከፍተኛ ደረጃ እየጣረች ትገኛለች። ኤርትራም እንደዚሁ ያሏትን ወደቦች እንደ ምጽዋና አሰብን የሳዑዲ ባህር ላይ ኢንቨስትመንቶች ውስጥ ሚና እንዲኖራቸው የውይይቱ አንደኛው ርዕሰ ጉዳይ ሊሆን ይችላል ተብሎ ይገመታል። ኤርትራ የኢኮኖሚ ዲፕሎማሲ ውስጥ ፕሬዝዳንት ኢሳያስ በጉብኝታቸው ወቅት የኤርትራን አጣዳፊ የኢኮኖሚ ፍላጎት ለማሟላት እንደሚጥር ይነገራል። እንደምታውቀው ኤርትራ ከውጭ ኢንቨስትመንት ጋር ያላትን ግንኙነት አቋርጣ ሰንብታለች። አሁን ግን ይህንን ለማጠናከር እንደምትፈልግ ጥረት እያደረገች እንደሆነ ያመላክታል። ከሳዑዲ በኩል የቀጥታ የፋይናንስ ድጋፍ ለኤርትራ የመሰረተ ልማት ፕሮጀክቶች፣ መንገድ፣ ወደብ፣ የማዕድን ዘርፍ ላይ የልማት ብድር ወይንም ኢንቨስትመንት ማግኘትን በተመለከተ ድርድር ይካሄዳል ተብሎ ይጠበቃል። ኤርትራ በባህር ዳርቻዋ ላይ ባለው ሰፊ የአሳ ሀብት እና የማዕድን ሀብቶች ዘርፎች ላይ ከሳዑዲ ኩባንያዎች ጋር በጋራ የኢንቨስትመንት እድሎችን ለመፍጠር ትፈልጋለች። ይሄ እንግዲህ ቅድም እንዳነሳሁልህ ከ2030 የሳዑዲ ቪዥን ጋር በተያያዘ እንግዲህ ሳዑዲ የቀይ ባህርን በመጠቀም ሂደት ውስጥ ማስረጽ የምትፈልገው አንደኛውና ዋነኛው ቀይ ባህርን ከትራንስፖርት ባለፈ ከወደብነት ባለፈ የቀጠናው የኢንቨስትመንት አማራጭ አድርጋ ለመያዝ ሰፊ ጥረት እያደረገች ነው። በዚህ እንግዲህ ኤርትራ በባህር ዳርቻዋ ላይ ባለው ሰፊ ሀብት ይሄንን ኢንቨስት እንድታደርግ ይጠይቃል። በሳዑዲና በኢትዮጵያ መካከል ያለው ግንኙነትንም
እንደዚሁ እያደገ ባለበት በዚህ ወቅት ኤርትራ ከሳውዲ ጋር ያላትን ትስስር ማጠናከሯ የቀጠናውን ዲፕሎማሲያዊ ካርታ የበለጠ ውስብስብ ሊያደርገው ይችላል ተብሎ ይገመታል። ሳውዲ አረቢያ እንግዲህ በአፍሪካ ቀንድ ውስጥ በተለይም የቀይ ባህር አካባቢ ካሉ የአረብ ያልሆኑ ሀገራት ጋር ያላትን ግንኙነት ማጠናከር እንደምትፈልግ መረጃዎች ይጠቁማሉ። የኤርትራ ጉብኝት የሳውዲን በቀይ ባህር ክልላዊ ትስስር ላይ ያላትን የዲፕሎማሲያዊ ተሰሚነት ለመጨመር እንደሚያልምም እንደዚሁ ይገመታል። ይሄ እንግዲህ የፕሬዝዳንት ኢሳያስ የሪያዱ ጉብኝት ከቀላል ፕሮቶኮል ጉዞ የዘለለ ነው ማለት ይቻላል። ምን ማለት? ምክንያቱም በጉብኝቱ ውስጥ የቀይ ባህርን ደህንነት፣ የኤርትራን የኢኮኖሚ ማሻሻል ፍላጎትና የሳውዲን የቀጠና የበላይነት ፍላጎት የሚያጣጥም የጋራ ስትራቴጂ እየተፈጠረ ሊመጣ ይችላል። ስለዚህ ፕሬዝዳንት ኢሳያስ የሳውዲን የቀይ ባህር መረጋጋት የኢኮኖሚ ልማታችን መሰረት ነው የሚለውን ስትራቴጂያቸውን በተግባር ለማዋል ያላቸውን ቁርጠኝነት ሊያንጸባርቁበት ይችላሉ ተብሎ ይታሰባል። በሌላ መልኩ የቀይ ባህር ትብብር ምክር ቤት አላት። የሳውዲ አረቢያ አቋቁማለች። ይህንን በተመለከተ እንግዲህ የሳውዲ ዋነኛ ዓላማ ከቀይ ባህር ጋር ተያይዞ ከደህንነትና ቀጠናነት ወደ ኢኮኖሚ ማዕከልነት የመለወጥ ሐሳብ ይዛ እየተንቀሳቀሰች ነው። ለዚህ ምን አድርጋለች? ሁለት መሰረታዊ የሚባሉ ሳውዲ የቀይ ባህርን ቁጥጥር የምትፈልግበት መሰረታዊ የሚባሉ ሁለት ምክንያቶች አሉ። አንደኛው የዓለም አቀፍ የንግድ መስመር ነው። በተለይ የቀይ ባህር በዓለም አቀፍ ንግድ ውስጥ ከ30 በመቶ በላይ የሚሆነውን የኮንቴነር የትራፊክ ከፍተኛ የነዳጅ ፍሰት የሚያስተናግድ ወሳኝ የውሃ መንገድ ነው ይሄ መንገድ። በዚሁ ላይ ደግሞ በሁቲዎችና በባህር ላይ ወንበዴዎች የሚሰነዝሩ ስጋቶችን ሳውዲ በቀጥታ ሊጎዳት ይችላሉ። ቀይ ባህር አንደኛው ራሱን የቻለ የዓለም አቀፍ የንግድ መስመር ሆኖ ያገለግላል። የቪዥን 2030 ማዕከልነትንም እንደዚሁ ሳውዲ በሰሜን ቀይ ባህር ዳርቻ ላይ ኒዮም የተባለውን ግዙፍ የቴክኖሎጂ ከተማ ጨምሮ የቱሪዝምና የኢኮኖሚ ማዕከልነትን እየገነባች ነው የምትገኘው። በዚህ ፕሮጀክት ስኬታማነት በቀጥታ የተረጋጋ የቀይ ባህር ደህንነት ላይ ሊመሰረት ይችላል ተብሎ ይታሰባል። በጣም በሚገርም ሁኔታ ሳውዲ ለዚህ የቀይ ባህር ትብብር ምክር ቤት አቋቁማለች። ካውንስል ኦፍ ሬድ ሲ ኤንድ ገልፍ ኦፍ አርንስቴት የሚል መስርታለች። ይሄ እንግዲህ ይሄን ድርጅት የመሰረተችበት ዋነኛው ምክንያት የቀይ ባህር ጉዳዮች በውጭ ኃይሎች ላይ ሳይሆን በክልሉ ሀገራት እንዲመሩ ለማድረግ ነው። የዚህ ምክር ቤት አባላት ኤርትራ፣ ሱዳን፣ ጅቡቲ፣ ግብጽ፣ የመንና ሶማሊያን ጨምሮ የባህር ዳርቻ ሀገራትን በማቀፍ ክልላዊ የጸጥታና ኢኮኖሚ አጀንዳዎችን ለመምራት እየሞከረች ነው የምትገኘው። ከዚህ ቀደም እንግዲህ ሳውዲ የተቀናቃኞቿ ከነበሩት ከቱርክና ኳታር ጋርም እንደዚሁ ግንኙነቷን አሻሽላለች። በሱዳን ወይም በሶማሊያ ግጭት በኩል በሱዳን ወይም በሶማሊያ ግጭት ላይ የተባበረ የዲፕሎማሲ ግፊት እንድታደርግ እድል እየሰጣት ነው የሚገኘው። በአፍሪካ ቀንድ ሀገራት ላይ ኢንቨስት በማድረግ የሁቲዎችን የባህር ላይ ጥቃት ለመቆጣጠር የጸጥታ መረጃና የክትል ድጋፍ ለመጠየቅም ይሄን አካባቢ መቆጣጠር የኃይል ሚዛኑን መጠበቅ ያስፈልጋል የሚል ቁርጠኛ አቋም አላት። የሳውዲ አረቢያ የውጭ ፖሊሲ እንደምታውቀው በየጊዜው የሚቀያየር ነው። ከመቀያየሩ ጋር ተያይዞ በቀይ ባህር ላይ ያለውን ትኩረት ከጥናታዊ ኃይል ፖለቲካ ወደ ዘመናዊ ኢኮኖሚያዊ ጂኦፖለቲካ መሸጋገሩን ያመላክታል ማለት ነውና ይሄ እንግዲህ ምንድነው እንደኛ መሆን ያለበት ከዚህ አጠቃላይ ትንታኔ ኢትዮጵያ ምን ይጠበቅባታል የሚለውን ነገር በደንብ አድርጎ ማሰብ ያስፈልጋል። ምክንያቱም እንደምታውቀው ኤርትራ በተደጋጋሚ ቅርብ ጊዜ ታሪካዊ ጠላታችን ከሆነችው ከግብጽ ጋር የነበራት ጉብኝት ይታወቃል። ከሌሎችም ሀገራት ጋር ያላት ጉብኝት ይታወቃል። ባሳለፍነው ሳምንትም ከቻይና ጋር የነበራት ጉብኝት እንደዚሁ ቀላል የሚባል አይደለም። አካሄዷ በጣም አደገኛ አካሄድ ነው። ይሄ ደግሞ ለቀጠናው ከፍተኛ ስጋት ይሆናል። እኛ የቀይ ባህርን ጥያቄ የመብት ጥያቄ ያነሳንበትን ሂደት ለማኮላሸት በተደጋጋሚ እንደዚህ ያሉ አዳርነቶችን ለመፍጠር በሚል የሚካሄድ ፍላጎት ያላቸው የተለያዩ አካላቶች መጠቀሚያ የመሆን ነገሮች ዛሬም ድረስ ይታያል። ስለዚህ
የኢትዮጵያ የውጭ ጉዳይ ሚኒስትር በዚህ ጉዳይ ላይ ሰፊ የሆኑ የጂኦፖለቲካውን የተመለከቱ ትንታኔዎችና ጠንካራ የዲፕሎማሲ አካሄዶችን መጠቀም እንዳለብን ይሰማኛል እንደ አንድ ዘርፉን እንደሚከታተል ጋዜጠኛ። ምናልባት እዚህ ጋር ጥያቄ ማንሳት ፈልገው የሳዑዲና የኢትዮጵያ ዲፕሎማሲ ላይ የሚያሳርፈው ጥቁር ነጥብ ይኖራል ወይ? እንደው መኮራረፍም ባይሆን እንደው ለጊዜው በደርባባው የመተላለፍ ነገር ይከሰት ይሆን ወይ? አንድ ሁለተኛ አያይዘ ባጭሩ የምትመልሱልኝ ፕሬዝዳንት ኢሳያስ ወደ ሳዑዲ አረቢያ ከማቅናታቸው በፊት ከቻይና ሉካን ጋር ተገናኝተው ነበር። ትላንትና ከምስራቅ፣ ዛሬ ደግሞ ወደ መካከለኛው ምስራቅ። እነዚህ ሁለቱ ተገናኝቶ እንዴት ይገለጻል? እንደሚታወቀው አሁን ከትላንት የኤርትራ ግንኙነትን በተመለከተ ከ70 ዓመት በኋላ የነበረ ተሐድሶ ነው የሚል ሐሳብ ያው በትርክት ደረጃ ከ70 ዓመት በፊት ኤርትራ ነበረችው የሚለውን ነገር በደርባባው ወስደ ነው ከ70 ዓመት በፊት የተጀመረ ተሐድሶ የሚል ኒውስ ነበር ገጻቸው ላይ አንብቤ የነበረው ማለት ነውና ቻይና ከ70 ዓመት በኋላ ከኤርትራ ጋር የነበራትን ዲፕሎማሲ ያሻሻለች ነው የሚል ሐሳቦች ይነሳል። እንደምታውቀው ሁሉም ሀገራት ከራሳቸው ጥቅም አንፃር ነው ከሀገራት ጋር ወዳጅነት የሚመሰርቱት። ዘላቂ ጠላትም ዘላቂ ወዳጅም የለም የሚለውን መርህ በቻይናና በጃፓንና በአሜሪካን መካከል ያለውን የዲፕሎማሲ ግንኙነት መንግስታቶች በተቀያየሩ ቁጥር ዲፕሎማሲው እየተቀያየረ የሚመጣበት ሂደት አለ። እስካሁን ድረስ በኔ እይታና በኔ ጥናት ምንም ነገር ያልተቀየረ እስካሁን ድረስ ለሺህ ዓመታት ያልተቀየረ የዲፕሎማሲ አካሄድ የግብጽና ግብጽ ኢትዮጵያ ላይ ያላት አቋም ነው ማይቀየረው እንጂ ሌሎች ሀገራት አቋማቸውን እየቀየሩ የሚመጡበት ሂደት አለ። ሳውዲ ጋር ያለን ግንኙነት እንደምታውቀው በርካታ ኢንተረስቶች አሉ። ከዚህ ከአረብ ገልፍ ጋር ተያይዞ ጠቅላይ ሚኒስትር ዶክተር አብይ አህመድ ከወዳጃቸው ከአረብ ገልፍ ጋር በተያያዘ ሰፊ የሆኑ ግንኙነቶችን ሲያደርጉ በተደጋጋሚ ሀገራችንም ሲጎበኙ ይስተዋላል። እነዚህ ሁለቱ መካከል ያሉ ተቃርኖዎች እንግዲህ ከዲፕሎማሲ አንፃር ሳውዲ ሁቲን ለማጥቃት የመንን ለማጥቃት እንዲሁም ደግሞ ቀይ ባህርን ለመቆጣጠር በቀጠናው ላይ የራሷን ከፍተኛነትና ተሰሚነት ለመፍጠር ሰፊው ድርሻ ያላት የኤርትራ መንግስት ነው። ከኤርትራ መንግስት ጋር ያላትን ወዳጅነት በማጠናከር ከኢትዮጵያ ጋር ያላትን ነገር ለማሻከር በመፈለግ ሳይሆን ለዚህ ነው ቀደም ያነሳው ለኢትዮጵያ በጣም ጠንካራ የሚባል አሁን ካለው የተሽኮርመመ ወይንም ደግሞ ተሽኮርማሚ ከሚባለው ዲፕሎማሲ ጠንካራ የሆነ ዲፕሎማሲ ያስፈልጋታል። ፍላጎት አለን ብቻ ሳይሆን ፍላጎታችንን ልናሳካ የምንችልባቸውን ስትራቴጂዎች እየነደፍን እስካልቀጠልን ጊዜ ድረስ ኤርትራ አሁን ባላት አቋም አካሄዷ እጅግ የሚያስፈራ ነው። ይሄ እንግዲህ ኤርትራ ያው የምትጋለፍ ፈረስ ስለሆነች ከጀርባዋ ሌሎች ኃይሎች እንዳሉ ማሰብ ያስፈልጋል ማለት ነው። ከልብ አመሰግናለሁ ለነበረን ጊዜ። በጣም አመሰግናለሁ ጆብዬ፣ በርታ። እሺ፣ ከምስጋናው ቀጥሎ ቀደም ሲል በመግቢያ ላይ ወደ በትንታኔ ሞርስን ለማገዝ ሐሳብን ለማካፈል በመምጣት አመስግኜ የነበረ በአድማጭ ተመልካቾች ስም አሁን ደግሞ በእንደዚህ አይነት የሞርስ አጀንዳ በኖረን ጊዜ እየመጣህ እንደምታካፍለን እዚሁ አድማጭና ተመልካች ፊት ቃል ትገባልኛል? ምንም ጥርጥር የለውም። የቀድም አንስቼልሃለሁ ጂኦፖለቲካውን በተመለከተ እስካሁን ድረስ በኢትዮጵያ ሚዲያዎች ላይ አሁን እንዳንተ ያለ ሐሳብ ይዞ መጥቶ ሐሳብን እንዲገዛ ኢትዮጵያ ካለችበት ስንክሳር ውስጥ ቀጠናው ካለበት ስንክሳር ውስጥ ኢትዮጵያ ካላት ዘርፈ ብዙ የልማት ጥያቄዎች አጀንዳ አንስቶ የሚጠይቅ ጋዜጠኛና የሚያሰራጭ ሚዲያ ኖሮ እኔም አንተም ለዚሁ ዘርፍ ሩቅ ስላልሆንን ይሄ ቃሌ ነው ለማለት ነው። ከልብ አመሰግናለሁ በድጋሚ። ታንኪዩ ጆብዬ። የተወደዳችሁ ቤተሰቦቻችን እናንተ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ ቤተሰብ እንድናፈራ ስላደረጋችሁን ስላገዛችሁን ከልብ እናመሰግናለን። በዛሬ ማክሰኞ ህዳር 30 ቀን 2018 ዓ.ም ወደ እናንተ ይደርስ ዘንድ አዘጋጅተነው የነበረው የዕለቱ ዜና የእስካሁኑ ነበር። በቀጣይ የሞርስ ዜና እንጠብቃችኋለን። እስከዚያው ድረስ ጤና ይስጥልኝ።